የ120 ደቂቃው የላስ ጨራሽ ፍልሚያ 500,000 ነዋሪ ብቻ ያላት ትንሿ ኬፕ ቨርዴ የዓለም ሻምፒዮናን አርጀንቲናን መውጫ መግቢያ ያሳየችበት እና ሊዮኔል ሜሲ አዳዲስ የዓለም ታሪኮችን የጻፈበት ያ አስገራሚ ምሽት። በሌላ በኩል በአውሮፓ የዝውውር ገበያ የአርሰናል የዝውውር አውሎ ነፋስ ይፋ ሆኗል። መድፈኞቹ 130 ሚሊዮን ፓውንድ የተለጠፈበትን የአስቶን ቪላ ኮከብ ለማምጣት የጀመሩት ድፍረት የተሞላበት ድርድር በማንቸስተር ዩናይትድ ቤትስ በአሰልጣኝ ማይክል ካሪክ ስር በይፋ የተጠናቀቁት እስከ 2030 ዓመተ ምህረት የሚዘልቁት ውሳኔዎች ምን ይመስላሉ? ሊቨርፑልስ መሐመድ ሳላህን ለመተካት ያጫቸው እነማን ነው? ምሽቱን ሙሉ ዓለምን እያነጋገሩ ያሉ እጅግ በጣም አጓጊ ትኩስና እውነተኛ ስፖርታዊ መረጃዎችን አሁን በቪቫ ስፖርት ይጀምሯል። ወደ ዋናዎቹ የስፖርት መረጃዎቻችን በቀጥታ ከመግባታችን በፊት ግን ብዙዎቻችሁ የምናቀርበውን ዝርዝር መረጃዎች፣ ታሪካዊ ትንታኔዎችና የዝውውር ዜናዎች ዘወትር በጥራት እንደምትከታተሉና እንደምትወዱት በተደጋጋሚ በምታሳዩን ድጋፍ እናውቃለን። ይሁን እንጂ አብዛኞቻችሁ ቪዲዮውን ዝም ብላችሁ አይታችሁ ብቻ ነው የምትወጡት። ይህ ደግሞ ለቻናላችን እድገት ትልቅ ማነቆ ነው። ላይክ እና ሰብስክራይብ ሳታደርጉ የምትወጡ ወዳጆቻችን እናንተ እያንዳንዱ ድጋፍ ቻናላችን እንዲያድግና ይበልጥ እንድንበረታ ትልቅ አስተዋጽኦ ስላለው አሁኑኑ ይህንን ቪዲዮ ላይክ በማድረግ አጋርነታችሁን እንድታሳዩን እንማጸናችኋለን። እናንተ እያንዳንዱ ላይክ ለኛ ትልቅ ሞተር ነው። ዝግጁ ከሆናችሁ ቀጥታ ወደ መጀመሪያው አጓጊ መረጃችን እንሻገራለን። በትላንትናው ዕለት በዓለም ዋንጫው የጥሎ ማለፍ መርሃ ግብር ላይ ፍጹም ቁጭ ብድግ የሚያደርጉ የብዙዎች ግምት ያረገፉና በታሪክ መዝገብ ላይ የሚቀመጡ ተአምራዊ ጨዋታዎች ተስተናግደዋል። የመጀመሪያው እጅግ አስገራሚ ጨዋታ የተመዘገበው በዓለም ሻምፒዮኑ አርጀንቲናና በደሴቷ ሀገር ኬፕ ቨርዴ መካከል የነበረው ጨዋታ ነው። ጨዋታው በመደበኛው ሰዓት ሳይጠናቀቅ 120 ደቂቃዎችን የፈጀ እጅግ ብርቱ ፉክክር የታየበት መርሃ ግብር ነበር። በጨዋታው መጀመሪያ ላይ አጥቂው ላውታሮ ማርቲኔዝ በድንቅ ሁኔታ ያመቻቻቸው ኳስ በመጠቀም ሊዮኔል ሜሲ የአርጀንቲናን መሪነት ማብሰር ችሎ ነበር። ይሁን እንጂ በሁለተኛው አጋማሽ ኬፕ ቨርዴ ፍጹም አልተንበረከከችም። በዱዋርቴ አማካኝነት አስደናቂ ግብ አስቆጥራ ወደ ጨዋታው መመለስ ችላለች። ይህች ግብ ለኬፕ ቨርዴ በጥሎ ማለፍ ታሪኳ ያስቆጠረቻት የመጀመሪያዋ ታሪካዊ ጎል ሆና ተመዝግባለች። ጨዋታው ተጠናቆ ወደ ጭማሪ ሰዓት ሲያመራ ሊሳንድሮ ማርቲኔዝ አርጀንቲናን ዳግም መሪ ቢያደርግም በአሁኑ ሰዓት በቱርኩ ትራብዞ ስፖርት ክለብ የሚጫወተው የኬፕ ቨርዴ የግራ መስመር ተከላካይ ሉፔዝ ካሌብራ ሌላ አስደናቂ ግብ አስቆጥሮ ጨዋታውን 2-2 አደረገው። በመጨረሻም የኬፕ ቨርዴው ተጫዋች ዴንቦርግ በራሱ ላይ ባስቆጠራት አሳዛኝ ግብ ጨዋታው በአርጀንቲና 3-2 አሸናፊነት ሊጠናቀቅ ችሏል። ምንም አይነት አርጀንቲና ብታሸንፍም በዓለም መድረክ ላይ 500,000 ነዋሪ ብቻ ያላት ትንሿ ኬፕ ቨርዴ ያሳየችው የጀግንነት ብቃት የብዙዎችን ልብ ገዝቷል። ታዋቂዎቹ የእግር ኳስ ኮከቦች ቲየሪ ሄንሪ እና ዝላታን ኢብራሂሞቪች ሳይቀሩ የኬፕ ቨርዴን አስደናቂ ጥንካሬና ብቃት በከፍተኛ ሁኔታ አድንቀዋል። በዚህ ጨዋታ ላይ ሊዮኔል ሜሲ ያስቆጠራት ጎል በዚህኛው ዓለም ዋንጫ 7ኛ ፍሬዋ ስትሆን በአጠቃላይ በዓለም ዋንጫ ታሪክ ደግሞ 20ኛ ግብ ሆናለች። በዚህም በዓለም ዋንጫ ታሪክ 20 ጎሎች ላይ ቀድሞ የደረሰ የመጀመሪያው ተጫዋች መሆን ችሏል። በተጨማሪም በደቡብ አሜሪካ እግር ኳስ ታሪክ በጥሎ ማለፍ ጨዋታ ላይ ጎል ያስቆጠረ እድሜ ባለጸጋው ተጫዋች መሆን ችሏል። በኬፕ ቨርዴ በኩል የ40 ዓመቱ ነጻ ወኪል ግብ ጠባቂ ቪዚኒያ 8 ግልጽ የሆኑ አደገኛ ኳሶችን በማደንና 100% የድሪብል ስኬት በማሳየት ፍጹም ድንቅ ምሽትን አሳልፏል። በሌላኛው የጥሎ ማለፍ ጨዋታ የአፍሪካ ኩራት ግብጽ ከአውስትራሊያ ጋር ተፋልማለች። ጨዋታው በመደበኛና በጭማሪ ሰዓት 1-1 በሆነ ውጤት ተጠናቋል። በጨዋታው መደበኛ ሰዓት አሹር ግብጽን መሪ ቢያደርግም አኒ በራሱ ላይ ባስቆጠራ ግብ አውስትራሊያ አቻ መሆን ችላ ነበር። ጨዋታው ወደ መለያ ምት ካመራ በኋላ ግን ግብጽ 4-2 በሆነ ውጤት በማሸነፍ ወደ 16ቱ ማለፏን አረጋግጣለች። ግብጽ በመለያ ምት አሰልጣኙ የሪያል ማድሪድን ተጫዋቾች የፍጹም ቅጣት ምት አጠቃቀስ ቴክኒክ በተግባር ካሳያቸው በኋላ አራቱም ተጫዋቾች ሳይስቱ አስቆጥረዋል። መሐመድ ሳላህ የጨዋታው ኮከብ ተብሎ የተመረጠ ሲሆን ግብጽ በቀጣዩ ዙር ከአርጀንቲና ጋር ለሚያስቆጥራት ጨዋታ የምትቀናጅ ይሆናል። ለቀጣዩ የዓለም ዋንጫ መርሃ ግብር የዛሬና የነገ ጨዋታዎች ስንመለከት ዛሬ ምሽት 2 ላይ ካናዳ ከሞሮኮ የሚያደርጉት ጨዋታ የሚጠበቅ ሲሆን ምሽት 6 ላይ ደግሞ ፓራጓይ ከፈረንሳይ ይፋለማሉ። ነገ ከሚደረጉ ጨዋታዎች ብራዚል ከኖርዌይ የሚያደርጉት ጨዋታ በከፍተኛ ሙቀት ምክንያት ሰዓቱ ሊዘገይ እንደሚችል ታውቋል። በተመሳሳይ ሜክሲኮ ከእንግሊዝ የሚያደርጉት ጨዋታ በጎርፍና በአስቸጋሪ የአየር ሁኔታ ምክንያት የሰዓት ለውጥ ሊደረግበት እንደሚችል ተገልጿል። አሁን ደግሞ በቀጥታ መላውን የአውሮፓ እግር ኳስ የዝውውር መስኮት እያናወጡ ወደሚገኙት እጅግ ሰፊና ዝርዝር የዝውውር መረጃዎች እንሸጋግራለን። በዚህ የዝውውር መርሃ ግብራችን ላይ በብዙዎቻችሁ ከፍተኛ ፍላጎትና ምርጫ መሰረት ትንታኔያችን የምንጀምረው ከለንደኑ ኩራት ከለቀቀው የአርሰናል የዝውውር አውሎ ነፋስ ይሆናል። የሰሜን ለንደኑ ግዙፍ ክለብ አርሰናል በመጪው ውድድር ዘመን ስብስቡን ይበልጥ ለማጠናከርና የአጥቂ መስመሩን ጥራት ወደ ላቀ ደረጃ ለማድረስ በዝውውር ገበያው ላይ እጅግ አስደናቂና ንቁ ተሳትፎ እያደረገ ይገኛል። በአሁኑ ሰዓት በኤምሬትስ ስቴዲየም ይፋዊ የቦርድ አባላት ዘንድ ትልቅ ትኩረት ተሰጥቶት ስሙ በስፋት
እየተነሳ ያለው ተጫዋች የአስቶን ቪላ እጅግ ተፈላጊና ድንቅ ብቃት እያሳየ የሚገኘው ኮከብ ሞርጋን ሮጀርስ ነው። አርሰናል ይህንን ታላቅ ተሰጥኦ ወደ ስብስቡ ለመቀላቀልና በለንደን ማሊያ ለማሳየት ከፍተኛ የሆነ ይፋዊ ፍላጎት አሳይቷል። ይሁን እንጂ በዚህ ዝውውር ላይ በአርሰናል ፊት የቆመው ትልቁ ፈተና ከአስቶን ቪላ በኩል የተለጠፈው የዝውውር ዋጋ ነው። አስቶን ቪላዎችን ወጣት ኮከባቸውን በቀላሉ አሳልፎ ለመስጠት ፈቃደኛ አይደሉም። ለዚህም ነው ለተጫዋቹ ሽያጭ ሙሉ 130 ሚሊዮን ፓውንድ የሚጠይቅ እጅግ ግዙፍና አስገራሚ የገበያ ዋጋ የለጠፉበት። ይህ ዋጋ ለአርሰናል የፋይናንስ መዋቅር እጅግ ከባድና የተጋነነ ቢሆንም የመድፈኞቹ የዝውውር የበላይ ኃላፊዎች ግን እጃቸው ለመስጠት አልተገደዱም። አርሰናል ስልታዊ በሆነ መልኩ ይህንን እጅግ የተጋነነ የ130 ሚሊዮን ፓውንድ ዋጋ ወደ ታች ለማስቀነስ ከአስቶን ቪላ የቦርድ አመራሮች ጋር ሰፊና ረጅም ድርድር ለማድረግ እቅድ አውጥቶ ወደ ተግባር ተንቀሳቅሷል። በሌላ በኩል ራሱ ተጫዋቹ ሞርጋን ሮጀርስ ስለ አርሰናል የዝውውር ፍላጎትና ስለወደፊት ዕጣ ፈንታው ከጋዜጠኞች ጥያቄ ቀረበለት ሲሆን የሰጠው ምላሽ ግን እጅግ ፕሮፌሽናል የተሞላበት ነበር። ሮጀርስ በአሁኑ ሰዓት ስለምንም አይነት የክለብ ዝውውር ድርድር ማሰብ እንደማይፈልግና አእምሮ ሙሉ በሙሉ በአሁኑ ሰዓት ከብሔራዊ ቡድኑ ጋር እያደረገ ባለው የዓለም ዋንጫ ጨዋታዎች ላይ ብቻ እንደሆነ በግልጽ አስታውቋል። አርሰናል የመሃል ሜዳውን ክፍል በወጣቶች ለመገንባት ባለው ስልታዊ እቅድ መሰረት ወደ ቦርንማውዙ የ22 ዓመት ወጣት አማካኝ አሌክስ ስኮት ዘንድ አምርሮ ነበር። መድፈኞቹ ይህንን ተስፋ የጣለበት ወጣት አማካኝ ወደ ኤምሬትስ ለማምጣት ይፋዊ የዝውውር ጥያቄ ለቦርንማውዝ ክለብ አቅርበዋል። በአርሰናል በኩል ተጫዋቹን በማስፈረም የመሃል ሜዳውን የመከላከልና የማጥቃት ጥምረት ጥራት ለመጨመር ታስቦ የነበረ ቢሆንም ከቦርንማውዝ በኩል የገጠማቸው ምላሽ ግን ፍጹም ግትር የሆነ ነበር። ቦርንማውዞች አሌክስ ስኮትን በአሁኑ ሰዓት የመሸጥ ምንም አይነት ፍላጎትና እቅድ እንደሌላቸው በጽኑ አቋም ገልጸዋል። በዚህም ምክንያት የአርሰናል የመጀመሪያ ይፋዊ ጥያቄ ሙሉ በሙሉ ውድቅ አድርጎታል። ክለቡ ቦርንማውዝ ተጫዋቹን በቀላሉ ከመልቀቅ ይልቅ ከተጫዋቹና ከወኪሎቹ ጋር በአዲስ ስምምነት ዙሪያ በመነጋገር ውሉን ይበልጥ ለማራዘምና በክለቡ ረጅም ጊዜ እንዲቆይ ለማድረግ እንደሚፈልጉ በይፋ አስታውቋል። ለአርሰናል ደጋፊዎች ሰሞኑን ትልቅ መደናገጥ ፈጥሮ የነበረው የማርቲን ኦዴጋርድ የዝውውር ወሬ እውነታ ላይ ደርሰናል። የክለቡ ታላቅ ካፒቴን ማርቲን ኦዴጋርድ አርሰናል ለቆ ወደ ቱርኩ ጋላታሳራይ ያምራል ተብሎ በተለይም ደግሞ በግል ጥቅማጥቅሞችና ደሞዝ ዙሪያ ከቱርኩ ክለብ ጋር ሙሉ ስምምነት ላይ ደርሷል እየተባለ በተለያዩ የስፖርት ገጾችና የተናፈሰው ወሬ ፍጹም ሐሰት፣ መሰረተ ቢስና ከእውነት የራቀ መሆኑን ተረጋግጧል። በእንግሊዝ እግር ኳስ ውስጥ እጅግ እምቅና ታማኝ የውስጥ መረጃዎች በማውጣት የሚታወቀው የቴሌግራም ጋዜጠኛ ማት ሎ ይህንን ጉዳይ በቅርበት ተከታትሎ ባወጣው መረጃ መሰረት ኦዴጋርድ ወደ ጋላታሳራይ ሊዘዋወር ነው የተባለው ወሬ ፍጹም ውሸት ነው። ካፒቴኑ ማርቲን ኦዴጋርድ በአርሰናል ቤት እጅግ ደስተኛና የተረጋጋ ሕይወት እያሳለፈ የሚገኝ ሲሆን በለንደን የመቆየት ክለቡን ጥሎ ወደ ሌላ ስፍራ የማቅናት ምንም አይነት ሀሳብ፣ እቅድ ወይም ፍላጎት እንደሌለው ማትሎ በይፋ አረጋግጧል። አሁን ደግሞ በቀጥታ ወደ ታላቅ ኦልድ ትራፎርድና ማንቸስተር ዩናይትድ ቤት በአዲሱ አሰልጣኝ ማይክል ካሪክ ስር ነቀል የሆኑ በርካታ የተጠናቀቁ አዳዲስ የዝውውር እንቅስቃሴዎች እየተሰሙ ይገኛሉ። ከነዚህ መካከል በመጀመሪያ ደረጃ ትልቅ ትኩረት ያገኘው የካሜሩናው ግብ ጠባቂ አንድሬ አናና ጉዳይ ነው። የኦናና የውሰት ዝውውር ታሪክ አሁን ሙሉ በሙሉ ፍጻሜ አግኝቶ ይፋ ሆኗል። ኦናና በመጪው አዲስ የ2026-2027 የውድድር ዘመን ሙሉ በሙሉ በቱርኩ ታዋቂ ክለብ በትራምብዞ ስፖርት ቤት በውሰት ውል ለመጫወት ሙሉ ስምምነቱን አጠናቆ ወደ ስፍራው አቅንቷል። ዝውውሩ በይፋ በመጠናቀቁና ሁሉም ወገኖች በመስማማታቸው ግብ ጠባቂው አዲሱን የስራ ምዕራፍ ለመጀመር ወደ ቱርኩ ተጉዟል። ይህ ዝውውር በክለቡ የመከላከያ መዋቅር ላይ ምን አይነት ለውጥ እንደሚያመጣ በቀጣይ የምናየው ይሆናል። ማንቸስተር ዩናይትድ በአዲሱ አሰልጣኝ ማይክል ካሪክ ስር የወደፊት ረጅም ጊዜ ፕሮጀክት ሲነድፍ ወጣቶቹ ላይ ትልቅ እምነት እየጣለ መሆኑ ይፋ እየሆነ መጥቷል። ከነዚህ መካከል ወጣቱና እጅግ አስደናቂ ተሰጥኦ የተላበሰው የአጥቂ መስመር ተጫዋች አማድ ዲያሎ አንዱ ነው። ዲያሎ በአሰልጣኝ ማይክል ካሪክ የረጅም ጊዜ ስልታዊ ፕሮጀክት ውስጥ እጅግ ቁልፍ ዋናና የማይነካ የቡድኑ ምሰሶ ተጫዋች መሆኑን ተረጋግጧል። የአውሮፓ እግር ኳስ የዝውውር መረጃዎች ቁንጮ ነው። ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ይህንን ጉዳይ አስመልክቶ ይፋ ባደረገው መረጃ መሰረት ማንቸስተር ዩናይትድ አማድ ዲያሎን ለሽያጭ ማቅረብ ወይም የማስተላለፍ ምንም አይነት ሀሳብ የለውም። ተጫዋቹ አማድ ዲያሎ በክለቡ ውስጥ እስከ ሰኔ 2030 ዓ.ም ድረስ የሚያቆይ እጅግ ጽኑ አስተማማኝና የረጅም ጊዜ ውል እንዳለውና በኦልድ ትራፎርድ ረጅም ጊዜ እንደሚቆዩ ሮማኖ በሰፊው አረጋግጧል። ይህ መረጃ ለዩናይትድ ደጋፊዎች ትልቅ ተስፋን የሰጠ ሆኗል። በማንቸስተር ዩናይትድ ቤት ላለፉት ሳምንታት ትልቅ መነጋገሪያና አሻሚ ሆኖ የነበረው የማርከስ ራሽፎርድ የወደፊት ቆይታ ጉዳይ በመጨረሻ ግልጽና አዎንታዊ አቅጣጫ ይዟል። በማንቸስተር ዩናይትድ የቦርድ አባላትና በተጫዋቹ ማርከስ ራሽፎርድ የግል ወኪሎች መካከል የተደረገው የፊት ለፊት ሰፊ ውይይት እጅግ በጥሩ ሁኔታ በተስፋና ስምምነት ላይ የተመሰረተ መልኩ መጠናቀቁ ታውቋል። ማርከስ ራሽፎርድ ለአዲሱ አሰልጣኝ ማይክል ካሪክ የቅድመ ውድድር ዝግጅት በሰዓቱ ለመመለስ ከቡድኑ ጋር ለመቀላቀልና በቀጣዩ የውድድር ዘመን ጠንክሮ ለመስራት ከፍተኛ ፍላጎት እንዳለው በይፋ የገለጸ ሲሆን በዚህ መሰረት በኦልድ ትራፎርድ የመቆየትና ማሊያውን የመልበስ እድሉ ፍጹም የተሰፋና የተረጋገጠ መሆኑ ታውቋል። ይህ ውሳኔ ማይክል ካሪክ በአጥቂ መስመራቸው ላይ ትልቅ አማራጭ እንዲያገኙ ያደርጋቸዋል። ቀያይ ሰይጣኖቹ የአማካኝና የማጥቃት ክፍላቸው ይበልጥ ገዝፎ ለማሳየት ወደ ሌሎች አዳዲስ ተጫዋቾች አይናቸውን ጥለዋል። ክለቡ በመጀመሪያ ደረጃ ካርሎስ ባሌባን ወደ ስብስቡ ለመቀላቀል ይፋዊ የሆነ እንቅስቃሴና ንግግር የጀመረ ሲሆን በተጨማሪም ከክሪስታል ፓላስ ቤት ሴኔጋላዊ ፈጣንና አደገኛ የግራ መስመር አጥቂ ኢስማኤል ሳርን ለማስፈረም ከፍተኛ ፍላጎት አሳይቷል። ማንቸስተር ዩናይትድ ለዚህ ለሳር ዝውውር እስከ 35 ሚሊዮን ፓውንድ የሚደርስ ከፍተኛ የዝውውር ሂሳብ ለክሪስታል ፓላስ ለመክፈል
ሙሉ በሙሉ ዝግጁ መሆኑ ታውቋል። በሌላ በኩል የአማካኝ ክፍሉ ዙሪያ ሌላ አስደናቂ ዜና ተሰምቷል። የቦሩሲያ ዶርትመንዱ አማካኝ ፌሊክስ ኒሜቻ ከኒውካስትል ዩናይትድ የቀረበለትን ይፋዊ ጥያቄ ሙሉ በሙሉ ውድቅ ማድረጉ ተሰምቷል። ኒሜቻ የኒውካስትል የዝውውር ጥያቄ ውድቅ ከተደረገ በኋላ ወደ ማይክል ካሪኩ ማንቸስተር ዩናይትድ ለማዛወርና በታዋቂ ኦልድ ትራፎርድ ስቴዲየም ለመጫወት ያለውን እጅግ ከፍተኛ ፍላጎትና ምኞት ለቅርብ አካላቱና ለቤተሰቦቹ በግልጽ አስታውቋል። ዩናይትድ ይህንን እድል ተጠቅሞ ተጫዋቹን ለማምጣት ይንቀሳቀስ እንደሆነ በቀጣይ የምናየው ይሆናል። አሁን ደግሞ በቀጥታ ወደ ምዕራብ ለንደኑ ስታንፎርድ ብሪጅ ክለብ ቼልሲ እንሻገራለን። ሰማያዊዎቹ ወደፊት ታላቅ ተስፋ ያላቸው ወጣት ኮከቦችን የመሰብሰብና የማደን ሰፊ ስልታዊ ስራቸውን አጠናክረው ቀጥለዋል። ቼልሲ በዚህ ቅዱ መሰረት የ17 ዓመቱን የስኮትላንድ ታላቅ ታለንትና የአርትስ ክለብ የሴንተር ባክ አልፊ ኦዝቦርንን ለማስፈረም ከክለቡ ጋር ሙሉ በሙሉ ስምምነት ላይ ደርሷል። የተጫዋቹ የዝውውር ሂደትና ድርድር ሙሉ በሙሉ ያለቀ ሲሆን ተጫዋቹ ወደ ለንደን መጥቶ ይፋ የሕክምና ምርመራውን በስኬት ማጠናቀቁ ታውቋል። ይህ ዝውውር የቼልሲን ወደፊት የመከላከያ ክፍል ለማጠናከር የታለመ ነው። በተጨማሪም ሰማያዊዎቹ ጥራትን ከተስፋ ጋር ለማጣመር ወደ ብራዚል ገበያ አመራር አድርገዋል። ቼልሲ የፓልሜራስን ታዋቂ የ10 ቁጥር ሚና ተጫዋች ማውሲዮን ወደ ስታንፎርድ ብሪጅ ለማምጣት ንቁና ከፍተኛ እንቅስቃሴ ጀምረዋል። ሰማያዊዎቹ ለዚህ ብራዚላዊ የፈጠራ ተጫዋች ዝውውር ከ20 ሚሊዮን ዩሮ እስከ 30 ሚሊዮን ዩሮ ባለው የዋጋ ክልል ውስጥ ሂሳብ ከፍለው ለማስፈረም ይፋ የድርድርና ግንኙነት መጀመራቸው በይፋ ተረጋግጧል። ቼልሲ ይህንን ተጫዋች ካስፈረመ በአጥቂ አማካኝ ክፍሉ ላይ ትልቅ የፈጠራ አቅም ያገኛል ተብሎ ይታመናል። በአንፊልድ በኩል ደግሞ የዝውውር ራዳሩ በርካታ ስሞችን እያነሳና እያወረደ ይገኛል። የሊቨርፑል ታሪክና ታዋቂው አንጋፋ ኮከብ ሮቢ ፎውለር ለክለቡ አመራሮች በሰጠው ልዩ ምክር ሊቨርፑል በአጥቂ ክፍሉ ላይ ይበልጥ ፈጣንና ውጤታማ ለመሆን የኤሲ ሚላኑን የ27 ዓመት አጥቂ ክርስቲያን ፑሊስክን ወደ አንፊልድ ሊያመጣው እንደሚገባ በጽኑ አሳስበዋል። ፎውለር ፑሊስክ በሊቨርፑል የማጥቃት ፍልስፍና ውስጥ በትክክል መግባት የሚችል ብቃት እንዳለ ያምናል። በተመሳሳይ የክለቡ የራሱ ፍሬ የሆነው ወጣት አማካኝ ከርቲስ ጆንስ በሌሎች የአውሮፓ ታላላቅ ክለቦች አይን ውስጥ የመግባቱ ትልቅ መነጋገሪያ ሆኗል። የጣሊያኖቹ ኢንተር ሚላንና ዩቬንቱስ ተጫዋቹን በቅርበትና በጥብቅ እየተከታተሉ ይገኛሉ። የሴሪያው ሻምፒዮና ኢንተር ሚላን ለክርስቲያን ጆንስ ዝውውር የ21 ሚሊዮን ፓውንድ ይፋዊ የዝውውር ጥያቄ ለሊቨርፑል ቢያቀርብም ሊቨርፑል ግን ጥያቄውን ለአፍታም ሳይቀበለ ወዲያውኑ ውድቅ አድርጎታል። ቀያዮቹ ለተጫዋቹ ከርቲስ ጆንስ ሽያጭ ቢያንስ ከ35 ሚሊዮን ፓውንድ በላይ የሚሆን ከፍተኛ ሂሳብ እንደሚፈልጉና ከዛ በታች ለመነጋገር ፈቃደኛ ለመሆናቸው ግልጽ አድርገዋል። ሊቨርፑል በሌላ በኩል የወደፊት እቅዱን በማውጣት የግብፃዊ ኮከብ መሐመድ ሳላህን የረጅም ጊዜ ተተኪ ለመፈለግ ሰፊ ስራ እየሰራ ይገኛል። ክለቡ ሳላህን በረጅም ጊዜ ለመተካትና ቦታውን ለመሸፈን የፔድሮ ኔቶን ስም በከፍተኛ ደረጃ የያዘ ሲሆን በተጨማሪም የፈረንሳዩ ፒኤስጂን ወጣት ኮከብ ብራድሌ ባርኮላን ስም በእጩነት ይዞ ሰፊ ክትትል እያደረገ ይገኛል። ከእነዚህ ሁለት ተጫዋቾች መካከል አንዱን ወደ አንፊልድ ለማምጣት የሊቨርፑል የዝውውር ክፍል በትጋት እየሰራ ይገኛል። የፔፕ ጋርዲዮላው ማንቸስተር ሲቲን በተጫዋቾች ሽያጭና አዳዲስ ጊዜዎች ዙሪያ ትኩስ መረጃዎች እያስተናገደ ይገኛል። አስተማማኙ ተከላካይ ናታን አኬ ወደ ቱርኩ ፌነርባህቼ ክለብ ለመዘዋወር ከተወካዮቹና ከክለቡ ጋር በመሆን በግል ጥቅማ ጥቅሞች ዙሪያ ሙሉ በሙሉ ስምምነት ላይ ደርሷል። ማንቸስተር ሲቲም ከተከላካዩ ናታን አኬ አገልግሎት ይልቅ በሽያጩ የሚገኘውን ገንዘብ ስለመረጠ ተጫዋቹን ለፌነርባህቼ አሳልፎ ለመስጠትና ለመሸጥ ሙሉ ፈቃደኝነቱን ለቱርኩ ክለብ በይፋ አሳይቷል። በተቃራኒው ናታን አኬን ለመሸጥ የወሰነው ማንቸስተር ሲቲ ስብስቡን ይበልጥ ለማጠናከርና የቀኝ መስመር ተከላካዩን ለማገዝ የቼልሲውን የቀኝ መስመር ተከላካይ ማሎ ጉስቶን ለማስፈረም ደፋር ያልተጠበቀና ትልቅ እርምጃ በይፋ ጀምሯል። አዲሱ የሲቲ አሰልጣኝ ኤንዞ ማሬስካ ከቀድሞ ተጫዋቹ ማሎ ጉስቶ ጋር በኢትሃድ ስቴዲየም ዳግም ለመገናኘት አብሮ ለመስራትና የሲቲ ስብስብ አካል ለማድረግ ከፍተኛ ፍላጎት እንዳለውና ለዚህም ዝውውር መሳካት በግሉ እየገፋበት እንደሆነ ገልጿል። ከአውሮፓ ተጫዋቾች ዝውውር መስኮት ውጪ በአሰልጣኞች መንበር ላይም መላውን ዓለም ያስገረሙ ትላልቅ ለውጦች ተመዝግበዋል። የቀድሞ የቶተንሃም ሆትስፐር አሰልጣኝ አንጄ ፖስቴኮግሉ የአውሮፓን እግር ኳስ በመተው የሳዑዲ አረቢያን ታላቅና ባለሀብት ክለብ አልናስርን በዋና አሰልጣኝነት ለመረከብ የ2 ዓመት ውል በይፋ ተፈራርሟል። በዚህም ታሪካዊ ስምምነት መሰረት አሰልጣኙ በቀጣዩ አዲስ የውድድር ዓመት ታዋቂውን ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶን በሳዑዲ መድረክ ላይ ዋና አሰልጣኝነት የሚያሰለጥኑና የሚመሩ ይሆናል። በመጨረሻም የጀርመን ብሔራዊ ቡድንን በተመለከተ ትልቅ መነጋገሪያ ዜና ወጥቷል። ዩሊያን ናግልስማን ከጀርመን ብሔራዊ ቡድን ዋና አሰልጣኝነታቸው በይፋ ከተሰናበቱና ከተነሱ በኋላ የተፈጠረው ትልቅ ክፍተት በፍጥነት ለመሙላት የጀርመን እግር ኳስ ማህበር ከፍተኛ ጥረት እያደረገ ነው። በአሁኑ ሰዓት ክፍተቱን ለመሸፈን የቀድሞ የዶርትመንድ እና የሊቨርፑል ስኬታማ አሰልጣኝ ዩርገን ክሎፕ የጀርመንን ብሔራዊ ቡድን በዋና አሰልጣኝነት ሊረከቡ እንደሚችሉ በጀርመንና በመላ አውሮፓ ስፖርታዊ መገናኛ ብዙሃን በሰፊው እየተነገረና እየተዘገበ ይገኛል። ይህ ዝውውር ከተሳካ ክሎፕ ወደ አሰልጣኝነት መድረክ በአዲስ መልክ የሚመለሱ ይሆናል። ውድና የተከበራችሁ የቪቫ ስፖርት ቻናል ቤተሰቦች ለዛሬ ያዘጋጀናቸው እጅግ ትኩስ አጓጊና ሰፋፊ ስፖርታዊ ትንታኔዎቻችን እነዚህን ይመስሉ ነበር። እንግዲህ እንደተለመደው እናንተስ ምን ታስባላችሁ? በዛሬው መርሃ ግብራችን ላይ ወደ ተነሱት ዋና ዋና ነጥቦች መለስ እንበልና ጥቂት ጥያቄዎችን እንወርውርላችሁ። ማንቸስተር ዩናይትድ አንድሬ ኦናናን በውሰት ሰጥቶ አማድ ዲያሎን እስከ 2030 ዓ.ም ድረስ በክለቡ ለማቆየት መወሰኑ በአሰልጣኝ ማይክል ካሪክ ስር ክለቡን ወደ ቀድሞ ታላቅነቱ መመለስ ትክክለኛ እርምጃ ነው ትላላችሁ? መድፈኞቹ ለሞርጋን ሮጀርስ የተለጠፈውን እጅግ ግዙፍ
የ130 ሚሊዮን ፓውንድ ዋጋ መክፈል አለባቸው ወይስ ዋጋው እንዲቀንስ አጥብቀው መደራደር ነው የሚያዋጣው? ካፒቴኑ ማርቲን ኦዴጋርድ በለንደን መቆየቱ ስለ አርሰናል የፊታችን ውድድር ዘመን ምን ያህል ጥንካሬ ይደግፋል? ቀያዮቹ መሐመድ ሳላህን በረጅም ጊዜ ለመተካት ከእጩዎቹ ፔድሮ ኔቶና ብራድሊ ባርኮላ ማንን ቢያስፈርሙ ይበልጥ ውጤታማ ይሆናሉ? በትላንትናው ዕለት ሊዮኔል ሜሲ ያስመዘገባቸው አስደናቂና አዳዲስ የዓለም ዋንጫ ታሪካዊ ሪከርዶችስ በእግር ኳሱ ዓለም ላይ ምን አይነት አሻራን ያሳርፋሉ? የእናንተን ውድ ክቡርና የተለየ አስተያየት ከታች ባለው የኮሜንት ሳጥን ውስጥ በስፋት አስፍሩልን። እኛም እያንዳንዱን አንብበን አብረን የምንወያይበት ይሆናል። ቪዲዮውን ሙሉ በሙሉ ጨርሳችሁ ከመውጣታችሁ በፊት ግን አሁኑኑ ላይክ ማድረጋችሁን፣ ለወዳጅ ዘመዶ ሼር ማድረጋችሁንና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። የእናንተ እያንዳንዱ ድጋፍ ለእኛ የህልውናችን መሰረት ነው። በቀጣይ እጅግ አጓጊ ስፖርታዊ መረጃዎችና ትንታኔዎች ዳግም በቪዲዮ እስክንገናኝ ድረስ ሰላም፣ ፍቅር፣ አንድነትና ጤና ለእናንተና ለሀገራችን ይሁን። ቪቫ ስፖርት ሁሌም ተቀዳሚ ምርጫው ያድርጉ። ሰላም።